ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? የዕለተ አርብ የሐምሌ 17 2018 ፕሮግራማችንን በተለይ የዝውውር ጉዳዮችን በስፋት የምናነሳበትን የዛሬ ፕሮግራማችንን እነሆ ይዘን በድጋሚ ተገናኝተናል። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬም እንደተለመደው በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። በተለይ የዓለም ዋንጫው ከተጠናቀቀ በኋላም ትልልቅ የሚባሉ የአውሮፓ ክለቦች አሁንም በዝውውር ገበያው ላይ ትልልቅ እንቅስቃሴዎችን እያደረጉ ይገኛሉ። ለምሳሌ ያክል በንቃት እየተሳተፉ ከሚገኙ ክለቦች መካከል አንደኛው የምዕራብ ለንደኑ ክለብ ቼልሲ ነው። ቼልሲ በዚህ የዝውውር መስኮት ጥሩ የሚባሉ የዝውውር ነገሮችን እየፈጸመ ይገኛል። ካለፉት የዝውውር ፖሊሲዎቻቸው አሁን ላይ የተወሰነ ለውጦችን አድርገው ነው ዘንድሮ እየተንቀሳቀሱ የሚገኙት። በተለይ በቋሚ 11 ውስጥ ገብተው በጣም ጥራቶችን መጨመር የሚችሉ አይነት ተጫዋቾች ላይ ትኩረቶችን እያደረጉ ይገኛሉ። ምንም እንኳን የአውሮፓ ቻምፒየንስ ሊግ ተሳታፊ ባይሆኑም ነገር ግን የሚያመጧቸው ተጫዋቾች ግን በሌሎች የአውሮፓ ቻምፒየንስ ሊግ ተሳታፊ ክለቦች ጭምር ቢፈለጉም ቼልሲን ግን እየመረጡ የሚገኙበትን መንገድ ነው እየተመለከትን የምንገኘው። ለምሳሌ ያክል ዛሬም ማክሰንስ ላክሯን ማስፈረማቸውን ይፋ አድርገዋል። በኋላ ላይ በስፋት እናነሷለን። ሰሞንኛ ከቼልሲ ጋር በትልቁ ስሙ ሲነሳ ነበር። ቼልሲ ባለፈው የውድድር ዓመት የነበረበትን የመከላከል መሳሳትም በዚህ ተጫዋች ለመቅረፍ ጥረቶችን ያደርጋል ተብሎ ይታሰባል። ወደ 52 ሚሊዮን ፓውንድ አካባቢ እንደወጣበት ነው የተነገረው። ዝውውሩም ዛሬ ይፋ መደረጉ ተገልጿል። የ6 ዓመታት ኮንትራትን በቼልሲ ቤት ይፈርማል። በኋላ ላይ ሰፋ አድርገን ወደ እናንተ እናደርሰዋለን። ቀጣይም ደግሞ ሌሎች በርከት ያሉ ዝውውሮችን ያደርጋል ተብሎ ይታሰባል። ከዚህ በፊት ሞርጋን ሮጀርስን አስፈርመዋል። በ117 ሚሊዮን ፓውንድ የማርኮ ፓሌስትራን ዝውውር ማጠናቀቃቸውን እናስታውሳለን። ሌሎች ደግሞ ያቀዷቸው ዝውውሮች እንዳሉ ይታወቃል። እንዲሁ ደግሞ የለቀቋቸውን ተጫዋቾች ያሉ ከለቀቋቸውም ተጫዋቾች በጣም ትልልቅ ገንዘቦችን እየሰበሰቡ እንዳለ ጭምር ነው እየተገለጸ የሚገኘውና በቀጣይ የውድድር ዓመት ቼልሲ ምናልባት በትልቁ የሚመለስበት የውድድር ዓመት ይሆናል ተብሎ ይታሰባል። በዛ ላይ ደግሞ አሰልጣኝ ቻቪ አሎንሶን ቀጥረዋል እና እንግዲህ ቼልሲ በሚቀጥለው የውድድር ዓመት በጣም ጠንካራ ሆኖ ይመለሳል ተብሎ ይታሰባል። ትላንትና አንድ በዝግ ስቴዲየም የተደረገ የወዳጅነት ጨዋታን አድርገዋል። ስለ እነዚህ ጉዳዮች ከቼልሲ ጋር አያይዘን ሰፋ ያሉ ጉዳዮችን እናነሳለን። ሌላኛው ከማንቸስተር ዩናይትድ ጋር የሚያያዙ ጉዳዮች ያሉ ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት ምንም ጥያቄ በሌለው መልኩም የአማካይ ዲፓርትመንቱን ነው ዘንድሮ ለማስተካከል ሙከራዎችን እያደረገ የሚገኘው። እንግዲህ የካርሎስ ካሴሚሮ መልቀቅ፣ የማኑኤል ኡጋርቴ ለረጅም ጊዜ መጎዳት የማንቸስተር ዩናይትድን የአማካይ ስፍራ እንዳሳሳው በርካቶች ያምናሉ። አምናም ቢሆን በዛ ቦታ ላይ ትልልቅ ጥያቄዎች ይነሱ ነበርና ምንም እንኳን የካሴሚሮ በጣም ጥሩ አቋም ላይ መገኘት ምናልባት ያንን ጥያቄዎች በትልቁ እንዳይነሱ ካደረጋቸው ምክንያቶች መካከል ይሆናል እንጂ ማንቸስተር ዩናይትድ ግን የአማካይ ስፍራውን ማደስ የግድ እንደነበረበት የሚያሳዩ ነገሮች ነበሩ። ዘንድሮ ያን ላይ ነው ትኩረት እያደረጉ የሚገኙት። እስካሁን 2 ዝውውሮችን አድርገዋል። በቀጣይም ሌሎች ዝውውሮችን በዚሁ ዲፓርትመንት ላይ ለማድረግ ጥረቶችን ያደርጋሉ ተብሎ ይታሰባል። በአብዛኛው ግምቶች አሁን ላይ የሮማው ማኖ ኮኔ እና ከዛ ውጭ ደግሞ ሌላኛው የብራይተኑ ካርሎስ ባሌባ ላይ ያተኮሩ ይመስላሉ ማንቸስተር ዩናይትዶች ከዝውውሩ ተመጣጣኝነት ዋጋ አንጻር ጋር ማለት ነው። የአሌክስ ስኮት ዝውውር እንኳን የመሳካት እድሉ በጣም ጠባብ ነው። አንደኛ በጣም ተለቅ ያለ ገንዘብ ነው የሚጠየቅበት፣ ሁለተኛ ቦርንመዝም የመሸጥ ነገሩን ሙሉ ለሙሉ የተወው ይመስላል ወይም ደግሞ ለድርድር እንኳን ክፍት የሆነ አይመስልም። ስለዚህ እሱን ዝውውር ለማሳካት በጣም አስቸጋሪ ሊሆን ይችላል ተብሎ ስለሚታመን ዩናይትዶች ከዛ ዝውውር ራሳቸውን ገሸሽ እያደረጉ ይገኛሉ። ከዛ ውጭ ግን ሌሎች 3 ደግሞ ፈረንሳዊያን ተጫዋቾች ስማቸው እየተነሳ ነው ከማንቸስተር ዩናይትድ ጋር። አንደኛው የፓሪስ ሰን ዠርሜኑ ዋረን ዛይር ኤሚሪ ነው። ሰሞኑን የነበሩ አንዳንድ የእንግሊዝ ፕሬሶች ወይም ሚዲያዎች የዋረን ዛይር ኤሚሪን ስም ከማንቸስተር ዩናይትድ ጋር በደንብ አያይዘው ታማኝ ከሚባሉ የመረጃ ምንጮች መካከል እነዚህን ሲያነሱ እንደነበር ተመልክተናል። ስካይ ስፖርት የሚባሉ የመረጃ ምንጮች በእንግሊዝ ውስጥ ያሉ ያንን ነገር አንስተዋል። ከዛ ውጭ ግን የፋብሪዚዮ ሮማኖ ሪፖርትም በዚህ ተጫዋች በዋረን ዛይር ኤሚሪ ጉዳይ ላይ ምላሹን ሰጥቷል። እሱም በኋላ ላይ እናነሷለን። ኦሪዮል ሸዋሜኒ እና ኤድዋርዶ ካማቪንጋም ሌሎቹ ፈረንሳዊያን ተጫዋቾች አሁንም ከማንቸስተር ዩናይትድ ጋር ስማቸው መነሳታቸው እንደቀጠሉ ነው። የመሳካት እድሉ ምንም እንኳን ጠባብ ቢሆንም ዩናይትድ ግን ባለፈው ሳምንት ወደ ማድሪድ ከተማ አቅንቶ ጭምር ከነዚህ ተወካዮች ጋር ውይይቶችን ማድረጉ እየተነገረ ነው። አዳዲስ ያሉ አፕዴቶችን ከነዚህ ተጫዋቾች ጋር እናነሳለን። ዩናይትድ ግን ከአማካዩ ጎን ለጎን ሌሎች ቦታዎችንም ማሻሻል ይኖርበታል ተብሎ ይታሰባል። አንደኛው ትልቁ ቦታ የአጥቂ መስመር ተጫዋች ነው። ቤንጃሚን ሼስኮ ባለፈው የውድድር ዓመት ወጣ ገባ አቋሞችን ያሳየው ተደጋጋሚ ጉዳቶች ሲገጥሙት ተመልክተናል። አሁን እንኳን ከጉዳት አላገገመም። ለማገገም ግን ጥረቶችን እያደረገ እንዳለ እናውቃለን። ከዛ ውጭ የጆሹዋ ዘርክዚ አቋምም ጥሩ የሚባል አይደለም። በተለይ በአውሮፓ ቻምፒየንስ ሊግ ለሚሳተፈው ማንቸስተር ዩናይትድ እንግዲህ ሌሎች ተጫዋቾችን ማምጣት የግድ ይጠበቅበታል ተብሎ ይታሰባል። እሱም ወደ ጣሊያን ሴሪኤ የመመለስ ፍላጎቶች እንዳሉት የሚያሳዩ ነገሮች ያሉ። ስለዚህ ጆሹዋ ዘርክዚ ለቀው ሌላ የአጥቂ መስመር ተጫዋች ለማምጣት ጥረት ያደርጋሉ ተብሎ ነው የሚታሰበው።
የሊሳንድሮ ማርቲኔስ ተደጋጋሚ ጉዳትና አሁንም በጉዳት ላይ መገኘቱ በዛ ላይ ደግሞ የጉዳቱ መጠን ደግሞ ሪፖርቱ ይፋ ለመደረጉ ማንቸስተር ዩናይትድ የመሀል ተከላካይ ስፍራ ተጫዋች ላይም ትኩረት ላይ ያደርግ የሚችልበት የዝውውር መስኮት ቀጣዮቹ ሳምንታት ይሆናሉ ተብሎ ይታሰባል። የግራ ፉል ባክ ላይ አሁን ትልቁን ትኩረት ያደርጋል ተብሎ ይታሰባል። በተለይ ራሽፈርድ በክለቡ የሚቆይ ከሆነ የግራ ማጥቃት ክፍሉን በሱ ይመሩና የግራ ፉል ባክ ላይ ግን ተጫዋች ለማምጣት ጥረት ያደርጋሉ ተብሎ ይታሰባል። ከሱ ጋር የሚያያዙ ጉዳዮችን እናነሳለን። ሊቨርፑል ቤት በጣም በርከት ያሉ ጉዳዮች ናቸው የሚነሱት። ሰሞኑን ለሙሐመድ ሳላህ ተተኪ የሚሆኑ ተጫዋቾችን ለማስፈረም እንቅስቃሴዎችን እንደቀጠሉ ናቸው። አሁንም ያው ቪክተር ሙኞዝን ብቻ ከዚህ በፊት አስፈርመዋል። በዋናነት ደግሞ ሌሎች ተጫዋቾችን ለማስፈረም ጥረት እያደረጉ ነው። እነ ብራድሌ ባርኮላ ስማቸው እየተነሳ ነው። እነ ማግነስ አክሊዮሺ አሁንም ስማቸው በትልቁ የሚነሱ ተጫዋቾች ናቸው። የያን ዲዮማንድ ጉዳይ ሙሉ ለሙሉ የተቋጨ ነገር አይደለም። አሁንም ተስፋ እንዳለ የሚያሳዩ ፍንጮች ያሉ፣ እሱንም ለመመልከት ጥረት ያደርጋሉ ተብሎ ይታሰባል። እነ ሰኢድ ኤልማላ እነ ማቲያስ ፈርናንዴስ ፓርዶን ጨምሮ ሌሎች በርከት ያሉ ዝውውሮችን እያቀዱ ይገኛሉና በሚቀጥሉት ቀናቶች ላይ የክንፍ መስመር ተጫዋች ለማስፈረም ነው ትልቁ ጥረታቸው ይሆናል ተብሎ የሚታሰበው። አርሰናል ቤትም አሁን ትልልቅ ዝውውሮች ሊደረጉ እንደሚችሉ ፍንጮች እየተመለከትን ነው። ትናንትና የክሪስቶስ ዞሊሰን ዝውውር አጠናቀዋል ወይም ደግሞ ትናንትና ይፋ አድርገዋል። በቀጣይ ደግሞ የብሩኖ ጊማሬሽ ጉዳይ ይጠበቃል። አርሰናል አሁን በጣም እየገፋ የሚገኝበት ዝውውር ተደርጎ ይቆጠራል። እስካሁን ያን ያክል ላቅ ያለ ነገሮችን ባይኖርም ትናንትናና ከትናንትና በስቲያ ግን ሌሎች አዳዲስ የገንዘብ ጥያቄዎችን አርሰናል ለኒውካስል ዩናይትድ እንደላከ ይፋ ተደርጓል። ኒውካስል ዩናይትድም ተተኪውን አግኝቷል። ከዛ ውጪ ከሌሎች ዝውውሮች ጋርም በተለይ ከተከላካይ ስፍራ ተጫዋቾች ጋርም ይነሳል የአርሰናል ስም። ለምሳሌ ከእዝራኤል ኮንሳን ስሙን እየሰማን ነው። ከማንቸስተር ሲቲ ጋር በነፃ የተለያየውንም ጆን ስቶንስንም ጭምር እየተመለከቱ ነው። በተለይ የመሀል ተከላካያቸው የዊሊያም ሳሊባ ለረጅም ጊዜ ከሜዳ መራቅ እነዚህን ተጫዋቾች እንዲመለከቱ አድርጓቸዋል ተብሎ ይታሰባል። የሁሊያን አልቫሬዝ ጉዳይም አሁንም በእንጥልጥል የቀረ ነው በአርሰናል ቤት። እነዚህንና በርከት ያሉ ጉዳዮችን ደግሞ ከአርሰናል ጋር እናነሳለን። ሌሎች ክለቦችንም ሰፋ ያሉ የዝውውር ጉዳዮችን እያነሳን ነው ቆይታን የምናደርገው። ውድ ቤተሰቦቻችን እናንተ ግን ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩ ትችላላችሁ። በተለይ ስምና አድራሻችሁን እየጠቀሳችሁ አሁን ስላለው የክለቦቻችሁ የዝውውር ጉዳዮች ወይም ደግሞ ስለ ክለቦቻችሁ የዝውውር አካሄዶች ምን አይነት ነገሮች እየተሰማችሁ ነው፣ ሀሳቦቻችሁን ልታጋሩን ትችላላችሁ። እኛ በርከት ያሉ ጉዳዮችን በዛሬ ፕሮግራማችን እናነሳለን። ቀደም ባሉት ፕሮግራሞቻችን ትናንትናና ከትናንትና በስቲያ በነበሩ ፕሮግራሞቻችን በጣም በርከት ያላችሁ ቤተሰቦቻችን ስምና አድራሻችሁን እየጠቀሳችሁ ያደረሳችሁንን ሀሳብ አስተያየት ደግሞ በጥቂቱ እንመልከት። የመጀመሪያው ቤተሰባችን ጆጆ የተባለ የዩዘር ኔም ያለው የዩቲዩብ ዩዘር ኔም ያለው ቤተሰባችን የላከልን ሀሳብ ነው። የሁሊያን አልቫሬዝ ዝውውር የጊዜ ጉዳይ ነው። ወደ ባርሴሎና ማምራቱ የሚቀር አይመስለኝም። አርሰናል ሁሊያን አልቫሬዝን በቪክተር ዮኬሬሽ ከቀየረ ትልቅ እድገት ነው። ሁሊያን አልቫሬዝ የትልቅ ጨዋታ ተጫዋች ነው። ወሳኝ ሰዓት ላይ ቡድኑን ይዞ መውጣት ይችላል። ዮኬሬሽ የትንንሽ ጨዋታዎች ተጫዋች ነው። የዮኬሬሽ ባህል እንዲሁ የዮኬሬሽን ያክል ሜሪኖና ካይ ሃቨርትስም መሸፈን አይከብዳቸውም። ዮኬሬሽ ለቡድኑ ያለው ፍቅር ሲመጣም የከፈለው መስዋዕትነትና ውጤት ከሌለው ጥረቱ ብቻ ነው በክለቡ ተወዳጅ ያደረገው እንጂ የጎል ማስቆጠር አቅሙ ደካማ ነው። ወሳኝ ጨዋታዎች ላይ ይጠፋል የሚል አይነት ሀሳብን የላከልን ለሀሳቡ ከልብ አድርገን እናመሰግናለን። በኋላ ላይ ግን ከዚህ ጉዳይ ጋር በተያያዘ ሰፋ ያሉ ጉዳዮችን እናነሳለን። ያው አርሰናል ቪክተር ዮኬሬሽን እና ገንዘቦችን ጨምሮ ሁሊያን አልቫሬዝን ለማስፈረም የተወሰኑ ጥረቶችን ያደርጋል የሚሉ አይነት ሪፖርቶች መውጣታቸውን ተከትሎ የላከልን ሀሳብ ነው። እጅግ ከልብ አድርገን እናመሰግናለን ስለተሳትፎ። ሌላኛው ኸይሮ የተባለ ቤተሰባችን ነው። ሰላም ፏዴም እንዴት ነም? ከሳዑዲ አረቢያ የዘውትር አድማጭ ነኝ። ስለ ሊቨርፑል የአጥቂ መስመር ምን አዲስ ነገር አለም? ሰፋ አድርገን ሊቨርፑል እንገረን። በጣም አመሰግናለሁ የሚል አይነት ሀሳብን ጭምር ነው የላከልኝ። እኔም ከልብ አድርጌ ነው የማመሰግነው። ከሊቨርፑል ጋር በተያዘ ቀደም የጠቀስኳቸውን ሀሳቦች በኋላ ላይ በስፋት ለማንሳት እንሞክራለን። ሌላኛው ቤተሰባችን መልካሙ መውደድ የተባለ ቤተሰባችን ነው። አርሰናል ዝውውሩ ላይ በጣም ደካማ እንቅስቃሴን እያደረገ ይገኛል። ቶሎ ግራ መስመርና አጥቂ ላይ እንዲሁም የሳሊባን ተተኪ ማስፈረም ይኖርበታል ሲል ነው ሀሳቡን የላከልን። ስለምትሳተፉ ስለምትጽፉ ከልብ አድርገን ነው የምናመሰግነው። በዚህኛው ፕሮግራማችን ላይ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። እኛም በቀጣዮቹ ፕሮግራሞቻችን እንደዚሁ ስምና አድራሻችሁን እየጠቀስን ያላችሁን ሀሳብ አስተያየት መልሰን ወደ እናንተ የምናደርስ ነው የሚሆነው። ከእኛ ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን የዕለት አርብ የምሽቱን የዝውውር ፕሮግራማችንን እየመራን ቆይታን እናደርጋለን። እናንተም ከኛ ጋር ቆይታን እንድታደርጉ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ መልሰን እንገናኛለን። እንዳይረሳ ይህንን ቪዲዮ ላይክ እያደረጋችሁ ቻናላችንንም ሰብስክራይብ እያደረጋችሁ ጀምሩት። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብረን እንቆይ።
ከመሸጋገሪያው በኋላ በድጋሚ ተመልሰን ተገናኘን። ውድ ቤተሰቦቻችን የዝውውር ጉዳዮችን በስፋት የምናነሳበትን ፕሮግራማችንን እነሆ አሁን እንጀምራለን። የቼልሲን ጉዳዮች በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ቼልሲ በዚህ የክረምት ተጫዋቾች የዝውውር መስኮት ምናልባት በጣም በንቃት እየተሳተፉ ከሚገኙ ክለቦች መካከል በግንባር ቀደምትነት የሚጠቀሰው ክለብ ነው ብሎ ማንሳት ይቻላል። እርግጥ ነው ቼልሲ ባለፉትም የዝውውር መስኮቶች እንደዚሁ በጣም ትልልቅ የሚባሉ ዝውውሮችን የሚፈጽም በትልቁ በክረምት ተጫዋቾችና በጥር ተጫዋቾች የዝውውር መስኮት ላይ ትልቅ ተሳትፎችን የሚያደርግ ቡድን እንደሆነ በተደጋጋሚ ይታወቃል። ነገር ግን የዘንድሮውን በፖሊሲው የተወሰነ ለውጦችን ያደረገበት የዝውውር መስኮትን ነው እያሳለፈ የሚገኘው። በተለይ ፎድ በሁሊና በሂዳዴ ግባሊ በአሰልጣኝነት እጩ ላይ ቻቢ አሎንዞን ከቀጠሩ በኋላ ለቡድኑ በጣም ወሳኝ የሚባሉ ዝውውሮች ናቸው አሁን ላይ እየተደረጉ የሚገኙት። ባለፉት የዝውውር መስኮት ፖሊሲዎቻቸው አብዛኞቹ ቢዝነስ ተኮር የሆኑ ወይም ደግሞ ወደፊት ምናልባት ትልልቅ ተጫዋቾች ሆነው በትልቁ ገንዘቦችን ማምጣት የሚችሉ አይነት ተጫዋቾች ላይ ፎከስ ያደረገም በጣም ረጅም ኮንትራት የሚሰጣቸው ተጫዋቾች በዝውውር መስኮቱ ላይ ወደ ቼልሲ ቤት ሲቀላቀሉ እናስታውሳለን። በቅርብ ጊዜያት በነበሩ የዝውውር መስኮቶች ላይና በጣም ለረጅም ጊዜያት ኮንትራት የሚያስፈርሟቸው እርግጥ ነው በሌሎች ክለቦች ላይ በጣም ትልቅ ተስፋ ያሳዩ፣ ነገር ግን በሚቀጥሉት ደግሞ ጥቂት ዓመታት በጣም በትልቅ ደረጃ መጫወት የሚችሉና ወደፊት ሲሸጡ በጣም ትልልቅ ገንዘቦችን ማውጣት የሚችሉ አይነት ተጫዋቾች ላይ ነበር ትልልቅ ኢንቨስትመንቶችን ሲያደርጉ እንደነበር የተመለከትነው። ያ ግን በሜዳ ላይ የነበረውን ውጤት በጥሩ ደረጃ አላመጣውም። በተለይ አሰልጣኝ ኤንዞ ማሬስካ ከለቀቀ በኋላ የነበረው የቼልሲ ስብስብ ደግሞ እጅግ በጣም አስከፊ የሚባሉ ውጤቶችን ያመጣበት እንደነበር እናስታውሳለን። በአሰልጣኝ ኤንዞ ማሬስካ ስር እንኳን የተወሰኑ ጥሩ ነገሮችን ተመልክተናል። በፕሪሚየር ሊጉ የተወሰነ ተፎካካሪነትን ተመልክተናል። ከዛ ውጪም የአውሮፓ ኮንፈረንስ ሊግ ተሳታፊ እንደነበሩ እናስታውሳለን። በዛ ውድድር ላይ የዋንጫው ባለቤት ነበሩ ቼልሲዎች። ከዛ ውጪም በጣም በትልልቅ ክለቦች መካከል በተደረገው ያው አብዛኞቹ ተጫዋቾች ክረምት ላይ የሚደረግ ውድድርን በሚጠሉበት ሰዓት ላይ የተደረገ ቢሆንም ቼልሲዎች ግን ያንን ውድድር ትልልቆቹን ቡድኖች ጭምር በተለይ በፍጻሜው ጨዋታ በዛን ጊዜ አሁንም ቢሆን የአውሮፓ ምርጥ ከሚባሉ ቡድኖች መካከል አንደኛው የሆነው ፓሪስ ሰን ዠርሜንን ነው በፍጻሜው ጨዋታ ጭምር በኮል ፓልመር ተአምራቶችና በዣኦ ፔድሮ ጎል ጭምር አሸንፈው የዋንጫ ባለቤት እንደነበሩ ጭምር የምናስታውሰው በኤንዞ ማሬስካ ስርና በጣም ጥሩ መንገድ ላይ ያሉ ይመስሉ ነበር። ነገር ግን ያለፈው የውድድር ዓመት ግን ለቼልሲ እጅግ በጣም አስከፊ እንደነበረ የምናስታውሰው ነው። በደረጃ ሰንጠረዡ ወገብ ላይ ሆነውን ያጠናቀቁት የአውሮፓ ተሳትፎችን ጭምር ማግኘት ያልቻሉበት ውድድር ሆኖን የጠናቀቀው። ከዛ ውጭ በአውሮፓ ቻምፒየንስ ሊግም በዓለም ክለቦች ዋንጫ ላይ በፍጻሜው ላይ በጣም በትልቁ ያሸነፈውን ቡድን ነው እንግዲህ ፓሪስ ሰን ዠርሜንን ነበር 3-0 በሆነ ውጤት ያሸነፉት። ነገር ግን በአውሮፓ ቻምፒየንስ ሊግ በድጋሚ ተገናኝተው ግን በጣም በሰፊ ጎል ልዩነት 8-2 በደርሶ መልስ ውጤት አሸንፏቸው ፓሪስ ሰን ዠርሜን ወደ ቀጣዩ ዙር ሲያልፍ ቼልሲ ግን እጅግ አሰቃቂ ሽንፈት ገጥሞት ከውድድሩ ውጪ እንደነበር እናስታውሳለን። እና ይሄ ውድድር ዓመት በጣም አስከፊ ነበር ለቼልሲዎችና ትልልቅ ለውጦችን ያደርገዋል። በክረምቱ ካደረጓቸው ትልቁ ለውጦች መካከል ቻቪ አሎንሶን በአሰልጣኝነት ከቀጠሩ በኋላ በተጫዋቾች ዝውውሮች ላይም በጣም የተጠኑ በክለቡ ላይ ለውጦችን ማድረግ የሚችሉ ዝውውሮችን ነው እያደረጉ የሚገኙት። ዛሬ አንድ ዝውውር ይፋ ማድረጋቸውን አረጋግጠዋል። የክሪስታል ፓላሱ የተከላካይ ስፍራ ተጫዋች የሆነው ማክሰንስ ላክሯን ነው ማስፈረማቸውን ይፋ ያደረጉት። ባለፈው ዓመት በቼልሲ ቤት በተለይ በመከላከሉ ረገድ እጅግ በጣም ተቸግረው ተመልክተናቸዋል። በተለይ የላቪ ኮልዌል በኤሲኤል ጉዳት ምክንያት ለረጅም ጊዜ ይህንን ቡድን አለማገልገል፣ የዌስሊ ፎፋና ተደጋጋሚ ጉዳቶች፣ የነ ትሬቨር ቻሎባህ ደግሞ ጥሩ አንዳንድ ጨዋታዎች ላይ ኮንሲስተንሲ ማጣት በጣም ዋጋ አስከፍሏቸው እንደነበር እናስታውሳለን። እና በዛ ምክንያት የመከላከል ክፍሉ በጣም ተጋላጭ እንደነበር ጭምር እናስታውሳለን። በርከት ያሉ ጎሎች ከተቆጠረባቸው ቡድኖች መካከል አንደኛው ነበረ ቼልሲ እና በዚህ ምክንያት የተከላካይ መስመሩን ሊያጠናክር እንደሚችል ምንም ጥያቄ አልነበረውም። በዚህ ክረምት የተጫዋቾች የዝውውር መስኮትም እርግጥ ነው በተከላካይ መስመር ላይ ሊለቋቸው የሚችሏቸው ተጫዋቾች እንዳሉ ይታመናል። እነ አክሰል ዲሳሲ፣ ቤኖይ ባዲያሺል ከዛ ውጪ ሌሎችም ሊለቁ ይችላል። እነ ትሬቨር ቻሎባ በእርግጥ ከጣሊያን ክለቦች ጋር ስማቸው በተደጋጋሚ እየተነሱ የሚገኙ ተጫዋቾች እንደሆኑ ይታወቃል። ላቪ ኮልዌል ከጉዳት ተመልሷል። ስለዚህም ለሱ ጥሩ አጣማሪ የሚሆን ተጫዋችን ለማምጣት ጥረቶችን እያደረጉ ነው። የክሪስታል ፓላሱ ተጫዋች ላክሯ ባለፈው የውድድር ዓመት በጣም ጥሩ ጊዜያቶችን በክሪስታል ፓላስ ቤት አሳልፏል። ክሪስታል ፓላስ ባለፈው የውድድር ዓመት በፕሪሚየር ሊግ ባደረጋቸው አብዛኞቹ ጨዋታዎች ላይ ነበር። ከዛ ውጭ ደግሞ የኮንፈረንስ ሊግ ዋንጫ ባለቤትም ሲሆኑ ክሪስታል ፓላሶች የዚህ ስብስብ አባል እንደነበር እናስታውሳለን። እና በአጠቃላይ 55 ያክል ጨዋታዎችን ነው በዘንድሮው የውድድር ዓመት ለክሪስታል ፓላስ ያደረገው። አብዛኞቹን ጨዋታዎች ከጉዳት ነጻ ሆኖ ያደረጋቸው ናቸው። በውድድሩ ላይ 3 ጎሎችን ያስቆጥሯል። በሁሉም ውድድሮች 3 አሲስቶችንም ጭምር ያደረገበት ቁጥራዊ አስተዋጽኦዎች ነበሩ። እና ይህንን ዝውውር ነው
ቸልሲዎች ዛሬ ማድረጋቸውን ይፋ ያደረጉት ሰሞኑን እርግጥ ነው ከዚህ ተጫዋች ጋር በጣም ጠንካራ ድርድሮች ሲደረጉ ነበር። ተጫዋቹም ወደ ቸልሲ የማምራት ፍላጎቶችን በትልቁ አሳይቶ እንደነበር የሚታወስ ነው። በፈረንሳይ በዓለም ዋንጫው ስብስብ ውስጥም ተካቶ እንደነበር እናስታውሳለን። በተለይ የዊሊያም ሳሊባ ጉዳትን ተከትሎም በአንዳንድ ጨዋታዎች ላይም እንዲሁ ተሰልፎ እንደነበርም ጭምር እናስታውሳለን እና በቀጣዮቹ ጥቂት ዓመታት ትልቅ አስተዋጽኦችን ማበርከት ይችላል ተብሎ ከሚጠበቁ ተጫዋቾች መካከል አንደኛውን የተከላካይ ስፍራ ተጫዋችን ነው ቸልሲዎች ዛሬ ማስፈረማቸውን ይፋ ያደረጉት። የ6 ዓመታት ኮንትራትም በቸልሲ ቤት ይፈርማል ተብሏል። እንግዲህ የ6 ዓመታት ኮንትራት ነው ከቸልሲ ጋር የተስማማ። ከዛ ውጭ ለዚህ ተጫዋች ዝውውርም ወደ 52 ሚሊዮን ፓውንድ አካባቢ ቸልሲ ለዚህ ዝውውር እንደሚከፍል የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና በጣም ቆንጆ የሚባል ዝውውር ነው ያደረጉት ቸልሲዎች። በትልልቆቹ በሌሎች ክለቦችም የሚፈለግ አይነት ተጫዋች ነበር ማክሰንስ ላክሯ፣ ነገር ግን ቸልሲን መቀላቀልን ምርጫው አድርጓል። በዚህ የክረምት ተጫዋቾች የዝውውር መስኮት የተደረገም የቻቪ አሎንዞ ሌላኛው ፈራሚ ሆኗል። ከዚህ በፊት በሪካርድ ዝውውር የሞርጋን ሮጀርስን ዝውውር ማጠናቀቁን እናስታውሳለን። ቼልሲ ስብስብ ማለት ነው። በተለይ አሰልጣኝ ቻቪ አሎንዞ እና ባለቤቶቹ ከዛ ቀደም ብሎ ደግሞ ማርኮ ፓሌስትራንም በጣም ታዳጊውን በጣም ተስፈኛውን ጣሊያናዊ ተጫዋች ከጣሊያን ሴሪኤ ማስፈረማቸውን እናስታውሳለን ከአታላንታ። ሌላኛው ተጫዋች ሆኗል ማክሰንስ ላክሯ አሁንና ቀጣይም ቼልሲዎች በሌሎች ዝውውሮች ላይም ትልልቅ እንቅስቃሴዎችን ያደርጋሉ ተብሎ ነው የሚጠበቀው። አሁንም የቼልሲ የዝውውር እቅዶች ገና እንዳልተጠናቀቁ፣ በተለይ በቀጣይ ደግሞ የአማካይ ስፍራውን ለማጠናከር በጣም ትልቅ ጥረት የሚያደርጉበት እንደሆነ እየተነገረ ነው። በዚህ የክረምት የተጫዋቾች የዝውውር መስኮት ተጫዋቾችን ይለቃሉ። በጥሩ ገንዘብ ነው ተጫዋቾችን እየለቀቁ የሚገኙት። ሰሞኑ አሌሃንድሮ ጋርናቾን ወደ አስተን ቪላ መላካቸው እናስታውሳለን። ከዛ በፊት እነ ማርኮ ኮሪያ ክለቡን በጥሩ ገንዘብ ለቀዋል። እርግጥ ነው በቸልሲ ደጋፊዎች ዘንድ የዚህ ተጫዋች ዝውውር እንደ ኪሳራ ቢቆጠርም፣ ምክንያቱም በዓለም ዋንጫው ላይ ያሳዩ አቋምና ለዚህ ቡድን ሲሰጥ የነበረው አገልግሎትን ተመልክተው የተጫዋች ባይለቅ የተሻለ ነበር የሚሉ በርካቶች እንዳሉ ይታወቃል። ለምሳሌ ያክል የቀድሞ ተጫዋች የነበረው ጆን ቴሪ እንኳን የዓለም ሻምፒዮን ተጫዋችን አጣን፣ ስለዚህ ይህንን ተጫዋች መተካት የግድ ያስፈልጋል፣ በጣም ተበሳጭቻለሁ፣ ማርኮ ኮሪያ ክለቡን ለቆ ስለወጣ የሚል አይነት አስተያየትን ሲሰጥ ተመልክተናል። ነገር ግን ሪያል ማድሪድ ይህን ተጫዋች ማስፈረሙን እናስታውሳለን። ተጫዋቹም በስፔን በሀገሩ መጫወትን በትልቁ እንደሚፈልግ ለቤተሰቦቹም ደግሞ እዛ የተሻለ ቦታ እንደሆነ በተደጋጋሚ ሲናገር ሰምተነው ነበርና ከቼልሲ እንደሚለቅ በርካቶች ግምቶቻቸውን ሰጥተው ነበር። ያን የተፈጸመው እንግዲህ እሱንም በትልቅ ገንዘብን የሸጡት ከዛ ውጭ አንድሬ ሳንቶስንም ጭምር ለማንቸስተር ዩናይትድ 48 ሲደመር 2 ወይም 50 ሚሊዮን ፓውንድ አካባቢ ከተጨማሪ ጥቅማ ጥቅሞቹ ጋር አያይዘው ያንን ገንዘብ እንደሚቀበሉ ይፋ መደረጉ ይታወሳል። ስለዚህም በጣም ጥሩ የሚባሉ ሽያጮችን አድርገዋል። ሌሎች ያልጠቀስኳቸውም በርከት ያሉ ዝውውሮች እነ ታይሪክ ጆርጅን ጨምሮ ሌሎች ዝውውሮችንም ማድረግ የሸጧቸው ተጫዋቾች አሉና በእነሱም ጥሩ ገንዘቦችን እንዳገኙ ይታመናል። ስለዚህ በሚቀጥሉት የዝውውር ቀናትም ደግሞ የአማካይ ስፍራውን ለማጠናከር በትልቁ እንቅስቃሴ ያደርጋሉ ተብሎ ይታሰባል። በአማካይ ስፍራው ላይ በትልቀው ስማቸው እየተነሱ የሚገኙ ሁለት ተጫዋቾች ናቸው አሁን ላይ አሌክስ ስኮት እና አደም ዋርተን በትልቁ ስማቸው ይነሳል። ያው የአደም ዋርተን ዝውውር አብዛኛው ቀዝቀዝ ብሏል። በተለይ ክሪስታል ፓላስ እዚህ ተጫዋች ላይ የለጠፈበት ዋጋን ተመልክተው በርካቶች ከዚህ ዝውውር እየሸሹ እንደሚገኝ ይታወቃል። ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ ነበር። ነገር ግን ኮቢ ማይኖ ከዚህ ተጫዋች ጋር ተመሳሳይ አይነት ሚና አለው ብለው ስለሚያምኑ የአደም ዋርተን ዝውውር እንግዲህ የኮቢ ማይኖ ሚና ላይ ድጋሚ መጨመር እንጂ ሌላ የሚጨምረው ነገር የለም ብለው በማሰባቸው ከዚህ ዝውውር ውጪ እንደነበሩ እናስታውሳለን። ነገር ግን ባለፉት የዝውውር መስኮቶች በጣም እንደሚፈልጉት ሲነገር ነበር። ከዛ ውጪ ሌሎች ክለቦችም እንዲሁ ፈላጊዎቹና ሊቨርፑልን ፈላጊዎቹ እንደነበር ይታወሳል። ነገር ግን ይሄ የዝውውር መስኮት ላይ በጣም በትልቁ ስሙን እየሰማነው አንገኝም። ነገር ግን ቼልሲ የተወሰነ ፍላጎቶች ያሉት የሚሉ መረጃዎች ሰሞኑን አንዳንድ የእንግሊዝ የመረጃ ምንጮች እያወጡ ይገኛሉ። በትልቁ ግን የቼልሲ የመጀመሪያ ምርጫ አሌክስ ስኮት እንደሆነ እየተነገረ ነው። የመጀመሪያ ጥያቄ ማቅረበው ውድቅ መደረጉ ይታወሳል። ነገር ግን ቦርንመዞች በሩን እንደዘጉት ይነገራል። ይህንን ተጫዋች በጭራሽ የመልቀቅ ፍላጎት የላቸውም፣ የመደራደርም ፍላጎት የላቸውም። ይህንን ተጫዋች ለማስፈረም የሚመጣ ማንኛውም ክለብ በሩ እንደተዘጋበት ጭምር እየተናገሩ ይገኛሉ። ቼልሲን ግን በሩን በማንኳኳት ላይ እንደሚገኝ ነው የመረጃ ምንጮቹ የጠቆሙት። ሰሞኑን ደግሞ አንዳንድ የወጡ መረጃዎች በተለይ ለኒውካስል ዩናይትድ ቅርብ የሆኑ የመረጃ ምንጮች እንደሚናገሩት ከሆነ ብሩኖ ጊማሬሽን ለማስፈረም ከአርሰናል ጋር ፉክክር ለመግባት ሀሳቦች እንዳሏቸው የሚጠቁሙ ነገሮችን እየሰማን ነው። እንግዲህ በዚህ የክረምት ተጫዋቾች የዝውውር መስኮት ከአርሰናል ጋር በዝውውር ገበያዎች ላይ በተለያዩ ተጫዋቾች ፉክክር እያደረጉ ነው። ቼልሲ ሞርጋን ሮጀርስን ዝውውር ማድረጋቸውን እናስታውሳለን። ጆን ስቶንስን ከቼልሲ ከማንቸስተር ሲቲ በነጻ የለቀቀውን ተጫዋች ለማስፈረም ሁለቱ ክለቦች በሌላ ተጫዋችም እንዲሁ ፉክክር ላይ ናቸው። ነገር ግን የብሩኖ ጊማሬ ዝውውር ጉዳይ ግን
ወደ አርሰናል የመደረጉ ነገር በጣም የቀረበ ይመስላል። ምክንያቱም ተጫዋቹም የሰሜን ለንደኑን ክለብ አርሰናልን መቀላቀሉን ምርጫው አድርገዋል። ከአርሰናል ደግሞ የተሻለ እየተንቀሳቀሰ እንደሚገኝና የተሻለ ለዝውውሩ እየገፋ እንደሚገኝ ነው እየተነገረ የሚገኘው። ነገር ግን የቼልሲም ወደዚህ ዝውውር ምናልባት በትልቁ መግባት ግን የዚህን ተጫዋች ዋጋ ለአርሰናልም ቢሆን ከፍ ሊያደርግባቸው እንደሚችል የሚጠቁሙ ነገሮችን እየሰማን እንገኛለን እና በአጠቃላይ ቼልሲ በዚህ የክረምት ተጫዋቾች የዝውውር መስኮት አሁንኛ አፈጻጸሙ ወይም ደግሞ አሁን ያለው አፈጻጸሙ በጣም ጥሩ ደረጃ ላይ እንዳለ እየተነገረ ይገኛል። በተለይ የአማካይ ስፍራው ኤንዞ ፈርናንዴዝን ማቆየት የሚችሉ ከሆነ ደግሞ በዚህ ቡድን ላይ በሚቀጥለው የውድድር ዓመት በርካቶች ተስፋ የሚያደርጉበት ቡድን ይሆናል ተብሎ ይጠበቃል። ጥቂት የሊቨርፑል ጉዳዮችንም ከዚሁ ጋር አያይዘን እናንሳም። ሊቨርፑል በአብዛኛው ትኩረቱ በተለይ የተከላካይ መስመር ተጫዋች ለማስፈረም ጥረቶችን ሊያደርግ እንደሚችል ቢገመትም የአማካይ ስፍራ ላይም ተጫዋቾችን ለማምጣት ሙከራዎችን እያደረገ እንደሆነ ቢታወቅም ልክ ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት የአማካይ ዲፓርትመንቱን ነው ማስተካከል የሚፈልገው ወይም ትልቁ ኢላማው ያኛው ነው እንደሚባለው በሊቨርፑል በጎል ደግሞ የክንፍ መስመሩን ለማስተካከል ነው ዘንድሮ ጥረት ያደርጋል ተብሎ የሚታሰበው። ምክንያቱም ባለፉት 10 ዓመታት ለዚህ ቡድን ትልቅ ግልጋሎትን ሲሰጥ የነበረው በርከት ያሉ ጎሎችንና አሲስቶችን ሲያደርግ የነበረው ሙሐመድ ሳላህ ይህንን ክለብ ለቆ መውጣቱ የሚታወቅ ጉዳይ ነውና እሱን መተካት የግድ ይኖርባቸዋል። እርግጥ ነው የእሱን ሚና በትክክል መተካት ይቻላል ወይ? በጣም ከባድ ሊሆንባቸው ይችላል። ነገር ግን በዝውውር ገበያው ላይ የምንሰማቸው አንዳንድ ጉዳዮች አሉ። ለምሳሌ ያክል በትልቁ ሰሞኑን እየተነሳ የሚገኘው የማግነስ አክሊዮሽን ጉዳይ እየሰማን ነው። ይህ ተጫዋች ሞናኮ ነው የሚጫወተው። በጣም ጥሩ ተስፋ አላቸው ተብሎ ከሚታሰቡ የፈረንሳይ ተጫዋቾች መካከል አንደኛው ነው። ነገር ግን ፋብሪዚዮ ሮማኖ ከዚህ ተጫዋች ዝውውር ጋር በተያያዘ ሰሞኑን ይፋ እንዳደረገው መረጃ ከሆነ ይህ ተጫዋች በአብዛኛው ከፓሪስ ሰን ዠርሜን ጋር የቀረበ ዝውውር እንጂ ለሊቨርፑል የቀረበ ዝውውር አይደለም። ነገር ግን ከሊቨርፑል ጋር በተያያዘ አዳዲስ ጉዳዮች ካሉ ግን እንከታተላለን። በአብዛኛው ግን ወደ ፓሪስ ሰን ዠርሜን የማምራት እድሉ ነው በጣም ሰፊ የሚል አይነት ሀሳብን ሲያጋራ ተመልክተነዋል። ከዛ ውጪ የያን ዲዮማንድ ጉዳይም እስካሁን እልባት ያገኘ ጉዳይ አይደለም። ፓሪስ ሰን ዠርሜን ይህንን ተጫዋች ለማስፈረም ትልቅ ፍላጎት እንዳለው ቢነገርም ነገር ግን እስካሁን ድረስ ከክለቡ ከአረቢ ለብዚሽ ጋር ግን የተስማሙበት ሂደት እንደሌለ ነው የተገለጸውና እንደዚህ መዘግየታቸው ደግሞ ለዝውውሩ ክፍት አድርጎታል በድጋሚ ማለት ነውና አሁንም አርሰናል እና ሊቨርፑል እዚህ ተጫዋች ላይ ሙከራዎችን ማድረጋቸውን ይቀጥላሉ ተብሎ ነው የሚታሰበው። ነገር ግን ሊቨርፑል ብራድሌ ባርኮላን በትልቁ እየተመለከተው ነው። ዋነኛ ኢላማው ይሆናል ተብሎ የሚጠበቀው የፓሪስ ሰን ዠርሜን የክንፍ መስመር ተጫዋች ነው። እርግጥ ነው በፓሪስ ሰን ዠርሜን በጣም ትልቅ ገንዘብ ይመደብበታል ወይም ደግሞ ለዝውውሩ ፓሪስ ሰን ዠርሜን በጣም ትልቅ ገንዘብ ይጠይቃል ተብሎ ቢታመንም ሊቨርፑል ግን የመጀመሪያ ምርጫው አድርጎ ይህንን ዝውውር ለማድረግ ትልቅ ጥረቶችን እያደረጉ ይገኛሉ። ሌሎች አማራጮችም ይኖራቸዋል ተብሎ ይታሰባል። ያው ታማኝነታቸው ብዙ አጠያያቂ ቢሆንም ሰሞኑን ግን አንዳንድ የስፔን የመረጃ ምንጮች በተለይ እነ ሮድራ እነ ራሞን አልቫሬዝ ጨምሮ አንዳንድ የስፔን እና የሪያል ማድሪድ የመረጃ ምንጮች እንደሚናገሩት ከሆነ ግን ቪኒሲዮስ ጁኒየር በሪያል ማድሪድ ያለውን ኮንትራት የማራዘሙ ነገር በጣም አጠራጣሪ መሆኑን ተከትሎ በተለይ የተጫዋች ኮንትራቱን ለማራዘም አሁን ላይ ምንም አይነት ምልክቶች እያሳየ አይደለም። ምክንያቱም ከሚፈልገው ገንዘብና ሪያል ማድሪድ ያቀረበለት ደሞዝ ተቀራራቢ አይደለም፣ ጭራሽ በግማሽ አካባቢ ያነሰ ነው የሚሉ አይነት ሪፖርቶችን እየሰማን እንገኛለን። ጥቅማ ጥቅሞቹ ሲደመሩና ቪኒሲዮስ በዚህ ደስተኛ አይደለም። ስለዚህ ከክለቡ ጋር ለድርድር ለመቀመጥ ራሱ ዝግጁ አይደለም የሚሉ አይነት ሀሳቦች እየተነሱ ነው። ይሄ ደግሞ የመጨረሻ ዓመት ኮንትራት ላይ ለሚገኝ ተጫዋች በተለይ ለሪያል ማድሪድ በጣም ሪስክ ይሆናል ተብሎ ይታሰባል። ምክንያቱም ይህንን የውድድር ዓመት ኮንትራቱን ሳያራዘም በክለቡ የሚቀጥል ከሆነ በሚቀጥለው ክረምት በነፃ ነው ይህንን ተጫዋች የሚያጡት ኮንትራቱን የማያራዝም ከሆነና በዚህ ምክንያት ትልቅ ስጋት ገብቷቸዋል የሚሉ ዘገባዎች አሉ። አሁንም ኮንትራቱን እንዲያራዝም በጣም ትልቅ ጥረቶችን እያደረጉ ነው። የማይሳካለት ከሆነ ግን ሪያል ማድሪድ ተጫዋቹን የግድ መሸጥ ያለባቸው ጊዜ ላይ እንደደረሱ ይሰማቸዋል ተብሎ ይታሰባልና ምናልባት ደግሞ ይለቃል ከተባለ ከሚፈልጓቸው ይህን ተጫዋች ለማስፈረም ከሚፈልጉ ክለቦች መካከል ሊቨርፑል ስሙ እየተጠቀሰ እንዳለ ነው። ሮድራ የተባለው የጣሊያንን የስፔን እና የሪያል ማድሪድ የቅርብ መረጃ ምንጭ እንደሆነ የሚነገረው ሰው እየገለጸ የሚገኘው ነገር ግን ያን ያክል ተአማኒነቱ በተለይ ይሄ ዝውውር ብዙም ታማኝ የሚባል አይደለም። ምክንያቱም የመፈጸም እድሉ ጠባብ ሊሆን ይችላል ተብሎ ስለሚታሰብ በዚህ የክረምት ተጫዋቾች የዝውውር መስኮት በተለይ ሪያል ማድሪድ ይህንን ተጫዋች እንደምንም አሳምኖ በክለቡ ማቆየትን ምርጫው ያደርጋል ተብሎ ስለሚታሰብና በቀጣይ ጊዜያቶች ግን ከዚህ ዝውውር ጋርም በተያያዘ ከሊቨርፑል የክንፍ መስመር ፍላጎቶች ጋርም በተያያዘ በትልቁ የሚነሱ ጉዳዮችን እየተከታተልን ወደ እናንተ እናደርሳለን። በተከላካይ መስመር ላይ ግን ተጫዋቾችን የማስፈረም እድላቸው ምናልባት ጠባብ ሊሆን ይችላል ብለው የሚያስቡ በርካቶች ናቸው። ምክንያቱም በሚቀጥለው የውድድር ዓመት በአዲስ በፈረሙት እነ ጀረሚ ዣኳይ ክለቡን ማስቀጠል
ቨርጂል ቫን ዳይክ ጋር በማጣመር ለማስቀጠልም ሙከራዎችን ሊያደርጉ እንደሚችሉ የሚጠቁሙ ዘገባዎችን በትልቁ እየሰማን ከመሆኑ ጋር በተያዘ ማለት ነው። እና በቀጣይ ግን አዳዲስ ጉዳዮች ከሊቨርፑል ጋር በተያዘ የሚወጡ ከሆነ እኛም ተከታትለን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ውድ ቤተሰቦቻችን ወደ ሁለተኛው ርዕሰ ጉዳያችን እናምራ። የማንቸስተር ዩናይትድ የዝውውር ጉዳዮችን ደግሞ በጥቂቱ ለመመልከት እንሞክር። በተለይ ከዚህ ከዝውውር ጉዳዮች ጋር በተያዘም ተደጋጋሚ አይነት መረጃዎች እንደሚወጡ ይታወቃል። እናም የተወሰኑ አፕዴቶችን ነው ወደ እናንተም የምናደርሰው። ያው ማንቸስተር ዩናይትድ የዝውውር መስኮቱ ከመከፈቱ ጀምሮ ከተመሳሳይ አይነት ተጫዋቾች ወይም ከተመሳሳይ አይነት ስሞች ጋር ስማቸው እንደሚያያዝ ይታወቃል። ለምሳሌ ያክል ማኑ ኮኔ፣ ካርሎስ ባሌባ እንኳን ባለፈው የክረምት ተጫዋቾች የዝውውር መስኮት እንኳን ከማንቸስተር ዩናይትድ ጋር ስሙ ሲያያዝ እንደነበር እናስታውሳለን። እና የዝውውር ጉዳዮች እስኪፈጸሙ ድረስ በርከት ያሉ ተደጋጋሚ የዝውውር ዘገባዎች ምናልባት ትንንሽ አፕዴቶች ተጨምሮባቸው እንደሚወጡ የሚታወቁ ናቸው። እና እንግዲህ በዚህ የክረምት ተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ ምናልባት ጠንከር ብለው የዝውውር መስኮቱን እያሳለፉ ከሚገኙ ክለቦች መካከል ዋነኞቹ ከሚባሉት ክለቦች መካከል ነው። በተለይ በጣም በወሳኙ በአማካይ ስፍራ ዲፓርትመንቱ ላይ ሁለት ዝውውሮችን ቀደም ብሎ ማድረጉን እናስታውሳለን። ነገር ግን በቂ ነው ተብሎ አይታመንም። አሁንም በዚህ የአማካይ ስፍራ ላይ ሌላ ወሳኝ ተጫዋችን ማስፈራም የማንቸስተር ዩናይትድ ትልቁ ኢላማ እንደሆነ እየተነገረ ይገኛል። አሁንም ሶስተኛ የዝውውር ለማስፈረምም ትልልቅ እንቅስቃሴዎችን እያደረገ ነው። ነገር ግን ሁለት ዝውውሮችን ቀደም ብለው ማድረጋቸው ከዛ ውጭ ደግሞ አንድ ዝውውር ብቻ ስለሆነ ከዚህ በኋላ በአማካይ ስፍራ ላይ የሚያደርጉት አሁን ጊዜ እንዳላቸው ይሰማቸዋልና በደንብ ነገሮችን መርምረው ከዛ ውጭ ደግሞ አማራጮቻቸውን በደንብ ተመልክተው ዝውውሮችን ለማድረግ ነው ጥረት እያደረጉ የሚገኙት። በትልቁ ማኑ ኮኔና ካርሎስ ባሌባ አሁን ለማንቸስተር ዩናይትድ ምናልባት ሶስተኛ ዝውውር ወይም ሶስተኛ የአማካይ ስፍራ ዝውውር ሊሆኑ የሚችሉ ሁለቱ ትልልቆቹ አማራጮች ናቸው ተብለው ይታመናሉ። እነዚህ ሁለት አማራጮች ምናልባት በገንዘብም ጉዳይ ላይ ለማንቸስተር ዩናይትድ በጣም ተመጣጣኝ ይሆናሉ ተብለው የሚታሰቡ ዝውውሮች ናቸው። የማኑ ኮኔ ዝውውር ቢያንስ እስከ 50 ሚሊዮን ፓውንድ ግፋቢል ሊወጣበት የሚችል አይነት ዝውውር ተደርጎ ነው የሚቆጠው፣ ምናልባት ሌሎች ክለቦች ወደዚህ ዝውውር ፉክክር መግባታቸው ካልታወቀ በስተቀር። ከዛ ውጪ የካርሎስ ባሌባም ዝውውር ልክ እንደ አምናው የክረምት ተጫዋቾች የዝውውር መስኮት ከፍተኛ ገንዘቦች የሚወጣበት አይነት ዝውውር ይሆናል ተብሎ አይታሰብም። አምና ማንቸስተር ዩናይትድ በሩበን አሞሪም ስር ይህንን ተጫዋች ለማስፈረም ትልቅ ጥረቶችን አድርጎ ነበር። ነገር ግን ብራይተኖች እዚህ ተጫዋች ላይ የለጠፉበት ዋጋ 100 እና ከዛ በላይ መሆኑ ግን ዩናይትድን ይህንን ዝውውር እንዳያደርግ አድርጎት እንደነበር እናስታውሳለን። ይበልጡኑ ደግሞ በማጥቃት ዲፓርትመንቱ ላይ ነበር ዩናይትድ በአምናው የክረምት ተጫዋቾች የዝውውር መስኮት ላይ ትኩረት አድርጎ የነበረው። ምክንያቱም ከዛ በፊት በነበረው የውድድር ዓመት ዩናይትድ ጎሎችን ማስቆጠር የተሳነው ቡድን ሆኖ ተመልክተነው ነበርና ያንን የተመለከቱት ኢኒዮሶች ባለፈው የክረምት ተጫዋቾች የዝውውር መስኮት ያንን ችግር መቅረፍ ላይ በጣም ትልቅ ትኩረት አድርገው ነበር። የማቴዎስ ኩኛህን፣ የብራያን ኤምቤሞን እና የቤንጃሚን ሼስኮን ዝውውር ማድረጋቸውን እናስታውሳለን። ምንም እንኳን በግብ ጠባቂ ቦታ ላይ ሴኔ ላሜንስን አምጥቶ የነበረ ቢሆንም ዘንድሮ ደግሞ በጣም በርከት ያሉ ግቦችን ማስቆጠር ችለዋል። ዩናይትድ ችግሩ ደግሞ ጎሎች የሚቆጠርበት አይነት ቡድን እንደሆነና በአንዳንድ ጨዋታዎች ላይ ምናልባት ደግሞ ኳስን ፖሰስ ማድረግ ላይ በጣም ትልቅ ችግሮች የነበሩበት ቡድን እንደነበር ተመልክተናል። ዘንድሮ ግን ማይክል ካሪክ ውሳኔ ያሳልፈዋል። እንዳለፈው የውድድር ዓመት በካውንተር ብቻ ጎሎችን ማስቆጠር የሚፈልግ ወይም ደግሞ በሽግግሮች ብቻ ጎሎችን ለማስቆጠር መንገዶችን የሚፈልግ አይነት ቡድን ሳይሆን ጨዋታን በአብዛኛው መቆጣጠር የሚፈልግ ኳሱን ፖሰስ አድርጎ መቆየት የሚፈልግ አይነት ቡድንን ከትልቆቹ ቡድኖች ጋርም ቢሆን ያንን ነገር ለማድረግ ጥረት የሚያደርግ አይነት ቡድንን መስራት ነው በትልቁ ፍላጎታቸውና በአማካይ ስፍራ ላይ ኳስን ተቆጣጥረው መጫወት የሚችሉ ወይም ደግሞ በጫና ውስጥ ሆነ ወይም በፕሬሲንግ ውስጥ ሆነ እንኳን ኳሶችን በደንብ መቆጣጠር የሚችሉ አይነት የአማካይ ስፍራ ተጫዋቾችን በማስፈረም ላይ ትኩረት ያደርጋሉ ተብሎ ነው የሚጠበቀው። እስካሁን እንዳልኳችሁ ሁለት ዝውውሮችን ያደርገዋል። ኮኔና ባሌባ በትልቁ ሶስተኛ ፈራሚዎች ከሁለቱ አንዳቸው ሊሆኑ እንደሚችሉ ቢገመትም አሁንም ግን ሌሎች አማራጮች እንዳሏቸው ይታመናሉ። በተለይ የሪያል ማድሪድ ዝውውሮች ለማንቸስተር ዩናይትድ በጣም ወሳኝ ይሆናሉ ተብሎ ይታሰባል። በጆዜ ሞሪኖ እቅድ ውስጥ አሁን ላይ ሮድሪ ሊጨመር የሚችልበት እድሉ በጣም ሰፊ ነው። በተለይ በዓለም ዋንጫው ላይ ያሳየውን እንቅስቃሴ ተከትሎ ሪያል ማድሪዶች ይህንን ተጫዋች ለማስፈረም እያሰቡ ነው የሚገኙት። እርግጥ ነው ፍሎሬንቲኖ ፔሬስ ይህንን ዝውውር የማድረግ ያን ያክል እንቅስቃሴዎችን ወይም ፍላጎቶችን አላሳዩም የሚሉ ሪፖርቶች በተደጋጋሚ ይወጣሉ። በርከት ያሉ ጉዳዮች አሉ። አንደኛው እድሜው እየገፋ መምጣቱ አሁን 30 ላይ ደርሷል። 30ኛ እድሜ ላይ ነው የሚገኘው። ከዛ ውጭ ደግሞ የባሎን ዶር ሽልማቱ ስነ ስርዓት ላይ የምናስታውሰው ነው ከሪያል ማድሪድ ጋርና ከቪኒሲዮስ ጁኒየር ጋር የተወሰኑ ሰጣ ገባዎች ነበሩና ያንን ነገር አምጥተው ቡድኑን መበጥበጥ እንደማይፈልጉ የሚያሳዩ መረጃዎች ሲወጡ እንደነበር እናስታውሳለን። ነገር ግን የሪያል ማድሪድ ባለስልጣናቶች ግን ከፍሎሬንቲኖ ፔሬዝ ቀጥሎ ያሉት ግን ባለስልጣኖች ይህ ተጫዋች እንዲመጣ በትልቁ ፍሎሬንቲኖ ፔሬዝን ማሳመን ላይ በጣም ትልቅ ስራዎችን እየሰሩ
እየሰሩ ነው። በተለይ ቀጣዩ ቶኒ ክሮስ ወይም ደግሞ የቶኒ ክሮስን ሚና መተካት የሚችል አይነት ተጫዋች ለጥቂት ዓመታትም ቢሆን አግኝተናል ብለው እንደሚያስቡ ነው የሚናገሩት። ያው እንደገለጽኩላችሁ እድሜው 30ዎቹ አካባቢ ቢሆንም የተወሰኑ ዓመታትን ማገልገል ይችላል ተብሎ ይታሰባል። ሮድሪ አሁን ዓለማችን ላይ ከሚገኙ በጣም ወሳኝ ከሚባሉ የአማካይ ስፍራ ተጫዋቾች መካከል አንደኛው ነው እና በተለይ በዓለም ዋንጫው ደግሞ በስፔን ብሔራዊ ቡድን ያስመለከቱ አቋም በርካቶች እንዲያወድሱት አድርጓል። በተለይ ትላንትና አንዶኒ ኢራኦላ አንድ ጋዜጣዊ መግለጫ ነበራቸውና በአንድ ቡድን ውስጥ ልክ እንደ ሮድሪ አይነት ተጫዋች ያስፈልጋል ሲሉ ነው ሀሳባቸውን የሰጡት። እሱ ለስፔን ብሔራዊ ቡድን የሰራውን ስራ ሁሉም ሰው በክለብ ውስጥ ያንን ነው ማድረግ ያለበት። ለራሱ ምንም አይነት ያደረጋቸው ነገሮች የለውም። አሲስት ያደረገበት አጋጣሚ የለም። ጎል ያስቆጠረበት መንገድ የለም። ነገር ግን በቡድን ውስጥ ምን ያክል ቁጥሮችን ሳያስመዘግብ እንኳን ወሳኝ ተጫዋች እንደነበረና የውድድሩ ኮከብ ተጫዋች እንደተባለ መመልከት ይቻላልና ለቡድን መስዋዕት የሚሆን አይነት ተጫዋች ነው። ስለዚህ እንደዚህ አይነት ተጫዋቾችን በቡድን ውስጥ እንፈልጋለን የሚል አይነት ሀሳብን ሰጥቶ ነበር አንዶኒ ኢራኦላ እና በዚህ ምክንያት ሪያል ማድሪዶችም ምናልባት አቋማቸውን ሊያለሰለሱ እንደሚችሉ በቀጣይ የውድድር ዓመትም በሪያል ማድሪድ ቤት ልንመለከተው እንችላለን ተብሎ ይታሰባል። ስለዚህ የሮድሪ ደግሞ የሚመጣ ከሆነ በሪያል ማድሪድ የአማካይ ክፍል ላይ ለውጦች ሊፈጠሩ ይችላሉ ተብሎ ይታሰባል። ከገንዘብ ነክ ጉዳዮች ጋር እንኳን ባይሆን ስፔሶችን ለመፍጠር ወይም ቦታዎችን ለተጫዋቹ ለመፍጠር የግድ የአማካይ ስፍራ ላይ የሚገኙ ተጫዋቾች ስለ መልቀቅ ሊታሰብ ይችላል ተብሎ ይታሰማል። ፌዴሪኮ ቫልቬርዴ በዚህ ሰዓት የጆዜ ሞሪኖ በጣም ወሳኙ ተጫዋች ይሆናል ተብሎ ይጠበቃል። ስለዚህ ፌዴሪኮ ቫልቬርዴ ይህንን ክለብ የመልቀቅ ዕድሉ በጣም ዝቅተኛ ነው፣ በጣም አነስተኛ ነው። የመልቀቅ ዕድሉም የለውም በሚባል ደረጃ ላይ ነው የሚገኘው። በሚቀጥለው የውድድር ዓመት ቡድኑን ካፕቴን ሆኖ እንደሚመራ ጭምር ነው በርካቶች እየተናገሩ የሚገኙትና የእሱ የመቆየቱ ጉዳይ በትልቁ የተረጋገጠ ጉዳይ ነው። ሁለት ተጫዋቾች ግን አጠራጣሪ ደረጃ ላይ ይገባሉ ተብሎ ይታሰባል። አንደኛው ኦሪዮል ሹዋሜኒ ነው። ሁለተኛው ኤድዋርዶ ካማቪንጋ ነው። በአብዛኛው ኤድዋርዶ ካማቪንጋ ላይ ጫናዎች እንዳሉ በርካቶች ይናገራሉ። ምክንያቱም ሹዋሜኒ ከሪያል ማድሪድ ጋር ኮንትራቱን ስለማራዘም ጥሩ ደረጃ ላይ ደርሷል ወይም ጥሩ ንግግሮችን አድርጓል የሚሉ መረጃዎች እየወጡ ከመገኘታቸው ጋር በተያያዘ ካማቪንጋ በክለቡ መቆየት ነው የሚፈልገው፣ ከዚህ ክለብ መለየት አይፈልግም። ነገር ግን የቋሚነት የመጫወት ዋስትና ግን ይሰጠዋል ተብሎ አይታሰብም። ጆዜ ሞሪኖን ምናልባት ማሳመን የሚችል ከሆነ በፕሪሲዝኑ ምናልባት ሊሆንለት ይችላል እንጂ ካልሆነ ግን ይህ ተጫዋች የመልቀቅ ዕድሉ በጣም ሰፋ ያለ ሊሆን ይችላል ተብሎ ይታሰባል። በአንጻሩ ኦሪዮል ሹዋሜኒም እንዲሁ የመልቀቅ ዕድል የለውም ተብሎ የሚጠቀስ አይነት ተጫዋች አይደለም። ጥሩ ገንዘቦች የሚቀርቡ ከሆነ በተለይ ማንቸስተር ዩናይትድ ጥሩ ገንዘብ ማቅረብ የሚችል ከሆነ ኦሪዮል ሹዋሜኒንም የማግኘት እድል ሊኖራቸው እንደሚችል ይነገራል። ስለዚህ ወይ ከሹዋሜኒ ወይ ከካማቪንጋ በተለይ ሮድሪ ቡድኑን የሚቀላቀል ከሆነ ከሁለት አንዳቸው ሊለቁ የሚችሉበት እድሉ ሰፋ ያለ ነው ተብሎ ይታመናል። ነገር ግን ሮድሪ የማይቀላቀል ከሆነ ግን እነዚህ ተጫዋቾች ከክለቡ ጋር የመለየት እድላቸው በጣም ጠባብ ስለሚሆን ማንቸስተር ዩናይትድ እነዚህ ተጫዋቾች ላይ ለመመልከት ቢያንስ ሮድሪ ከማንቸስተር ሲቲ ወደ ሪያል ማድሪድ ማምራት ይጠበቅበታል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። በአጠቃላይ ግን ዩናይትዶች ሶስተኛውን ዝውውር በቶሎ ፈጥኖ ከማድረግ ይልቅ በጣም ቀሪ ጊዜያቶች ስላሏቸው ስለዚህ የነ ቹዋሜኒና የካማቪንጋንም ውሳኔዎችን መጠበቅ ይፈልጋሉ ወይም ደግሞ እነዚህንም የተጫዋቾች ሂደቶችን መጠበቅ እንደሚፈልጉ የሚያሳዩ ነገሮች ያሉ ፈጥኖ ወደ ዝውውሮች ከመግባትና ሶስተኛውን ዝውውር አድርጎ የአማካይ ዲፓርትመንቱን ቶሎ ከማሟላት ይልቅ ከዛ ውጭ ግን ሰሞኑን ደግሞ አንዳንድ የእንግሊዝ የመረጃ ምንጮች እንደሚናገሩት ከሆነ ዋረን ዛይረ ኤሚሪንም እንዲሁ የእንግሊዝ ሚዲያዎች ከማንቸስተር ዩናይትድ ጋር ሰሞንኛ ሲያያይዙት እየተመለከትን ነው። የመሳካት ዕድሉ በጣም ጠባብ እንደሆነ ቢታመንም ያው ፋብሪዚዮ ሮማኖ ትክክለኛ መረጃ አይደለም ወይም የሐሰት ዜና ነው ሲልም ጭምር ቢያረጋግጠውም ዋረን ዛይረ ኤሚሪን ከማንቸስተር ዩናይትድ ጋር ያያይዙትን መረጃዎች ነገር ግን ይሄ ዝውውር የመሳካት ዕድሉ በጣም ጠባብ ነው ብሏል ፋብሪዚዮ ሮማኖ። የእንግሊዝ ትልልቅ የሚባሉ ግን የመረጃ ምንጮች ግን ሰሞኑን በፊት ገጾቻቸው ላይ ዛይረ ኤሚሪን ከማንቸስተር ዩናይትድ ጋር ያያያዙ ጉዳዮችን በስፋት አንስተዋል። ይሄ በፓሪስ ሰን ዠርሜን ቤት በጣም ትልቅ ተስፋ አላቸው ተብለው ከሚታሰቡ ተጫዋቾች መካከል አንደኛው እንደሆነ ይታወቃል። በፈረንሳይ ብሔራዊ ቡድን ስብስብ ውስጥ የነበረ ተጫዋች ነው። በአሰልጣኝ ሉዊስ ኤንሪኬ ስር በአማካይ ስፍራ ላይ በተለይ ፋቢያን ሩይዝ ባልነበረባቸው ጨዋታዎች ላይ የእሱን ቦታ ተክቶ ሲጫወት እናስታውሳለን። እንዲሁ ደግሞ በቀኝ መስመር ተከላካይነትም የአችራፍ ሀኪሚ ቦታ ላይ እንግዲህ አንዳንድ ጨዋታዎች ላይ ሲሰለፍ ተመልክተነዋል እና ሁለቱም ቦታዎች ላይ ማገልገል የሚችል አይነት ተጫዋች ተደርጎ ነው የሚቆጠረው። ዩናይትዶች ግን ከነዚህ ዝውውሮች አንዳቸውን ያደርጋሉ ተብሎ ይታሰባል። ኮኔ እንግዲህ በሮማ ቤት በጣም ጥሩ ጊዜያቶችን አሳልፏል። ሰሞኑን በተደጋጋሚ ከዚህ ተጫዋች ፕሮግራሞችን ስለሰራን ድጋሚ ማንሳት ነው የሚሆነው። ሌላኛው ካርሎስ ባሌባ ነው። የካርሎስ ባሌባ ጉዳይ ደግሞ በማንቸስተር ዩናይትድ ቤት ስሙ መነሳት ከጀመረ ምናልባት ያለፈው የክረምት ተጫዋቾች የዝውውር መስኮትንም ማስታወስ ይቻላል። ያለፈው የዝውውር መስኮት ላይ ወደ ዩናይትድ አለመቀላቀሉ በጣም እንደ ቆጨው ጭምር የቅርብ ሰዎቹ ይናገራሉ። በተለይ ለቡድን አጋሮቹ በካሜሮን ብሔራዊ ቡድን በቡድን አጋርነት የምናውቃቸውና በማንቸስተር ዩናይትድ ከሚገኙ ተጫዋቾች አንደኛው ብሪያን
ኤምቤሞ ነው። እሱን ጭምር ስለ ማንቸስተር ከተማ ኗኗር፣ ስለ ማንቸስተር ዩናይትድ አንዳንድ ጉዳዮችን ሲጠይቀው እንደነበርና ዝውውሩን የማድረግ ፍላጎት እንዳለው ማንቸስተር ዩናይትድ ይህንን ዝውውር እንዲያደርግም በጉጉት እየጠበቀ እንዳለ የሚያሳዩ ነገሮች ነው ያሉት። በአጠቃላይ ዩናይትድ በአማካይ ስፍራው ላይ እነዚህን ዝውውሮች ያደርጋል ተብሎ ነው የሚታሰበው። ከዛ ውጭ ግን ሌሎች ቦታዎችን የሚመለከታል ተብሎ ይታሰባል። በተለይ አሁን ምናልባት ወደ ፕራዮሪቲ ወደሚያመራበት እድሉ አለ ተብሎ ይታሰባል። የአጥቂ ቦታው የጆሹዋ ዘርክዚ ከዚህ ክለብ ጋር ለመለየት ጥረቶችን እያደረገ መሆኑን ተከትሎ በተለይ የጣሊያን ክለቦች በተለይ ዩቬንቱስ ይህንን ተጫዋች ለማስፈረም ትልቅ ጥረቶችን እያደረገ ይገኛል። ከዛ ውጪ ለማንቸስተር ዩናይትድ ለሚቀጥለው የውድድር ዓመትም የሚመጥን አይነት ተጫዋች አይደለም ብለው በርካቶች ይገልጹታል። ማንቸስተር ዩናይትድ ከሱ የተሻለ በጣም ጥሩ የሚባል አጥቂ በአጥቂ መስመሩ ላይ ያስፈልገዋል የሚሉ አይነት ሀሳቦች እየተነሱ ነው። ለቤንጃሚን ሼስኮ ጥሩ ተፎካካሪ መሆን የሚችል የአጥቂ መስመር ተጫዋችን ዩናይትድ በዚህ የክረምት የተጫዋቾች የዝውውር መስኮት የግድ ማምጣት አለበት ብለው ነው በርካቶች የሚናገሩትና ያንን ቦታ በትልቅ ፕራዮሪቲ ምናልባት የአማካይ ዝውውሩን ካጠናቀቁ በኋላ በቀጣይ ሊሄዱበት የሚችለው ቦታ የአጥቂ መስመሩን እንደሆነ የሚጠቁሙን መረጃዎች ያሉ። በተለይ በክንፍ መስመሩ ላይ በግራው ክንፍ ላይ ለማስፈረም ጥረቶችን ያደርጉ ነበር በዚህ የዝውውር መስኮት። ነገር ግን የማርከስ ራሽፎርድ በዚህ ክለብ ለመቆየት መወሰንን ተከትሎ ያንን ቦታ ከማደስ ይልቅ አሁን የአጥቂ ቦታውን በትክክል ማደስና ጥሩ አጥቂ ለማምጣት ልምድ ያለው አጥቂ ለማምጣት ሙከራዎችን የሚያደርጉበት ጊዜ ይሆናል ተብሎ ይታሰባል። ሌላኛው ሁለት የተከላካይ ቦታዎችን ለማደስም ጥረት ሊያደርግ እንደሚችል ነው የሚነገረው። አንደኛው በተደጋጋሚ በዚህ የክረምት የተጫዋቾች የዝውውር መስኮት ሲነገር የነበረው የግራ ፉልባክ ቦታ ላይ ተጫዋቾችን ለማምጣት ጥረት ሊያደርግ ይችላል ተብሎም ይታመናል። በርከት ያሉ ተጫዋቾች ይነሳሉ። ኖቲንግሃም ፎረስት የሚጫወተው ኔኮ ዊሊያምስ የሚባል ተጫዋች አለ። ከዛ ውጭ ሌላኛው ደግሞ በትልቁ የሚፈለገው ሉዊስ ሃል ከኒውካስል ዩናይትድም በትልቁ ስሙ ይነሳል። ሌሎችም አማራጮች እንዳሏቸው ይነገራል። ያንን ቦታ ለማደስም ጥረቶችን ያደርጋሉ ተብሎ ነው የሚታሰበው። ሌላኛው ግን ምናልባት አስቸኳይ ዝውውር ሊሆንባቸው የሚችለው ወይም አልተረጋገጠም በእርግጥ ነገር ግን የመሀል ተከላካይ ቦታ ላይ ሊመለከቱ የሚችሉበት እድሎች ያሉ። አንደኛው የሊሳንድሮ ማርቲኔዝ የጉዳት መጠን ሲረጋገጥ ያንን ቦታ መመልከት አለመመልከታቸው ይወሰናል ተብሎ ይታሰባል። የዚህ ተጫዋች ጉዳት የከፋ የሚሆንና የሚቀጥለውን የውድድር ዓመት ረጅም ጊዜያቶችን ማገልገል የማይችል ከሆነ ዩናይትድ ጥሩ የተከላካይ ስፍራ ተጫዋች ማምጣት የግዴታ ይኖርበታል ተብሎ ይጠበቃል። ምክንያቱም የሊሳንድሮ ማርቲኔዝ መጉዳት ከተጨመረ ከዛ ውጪ የማታያስ ደሊትም የመጀመሪያዎቹ አካባቢ ጨዋታዎች ላይ ይህንን ቦታ ማገልገል የሚችል አይነት ተጫዋች እንዳልሆነ ይታወቃል በጉዳት ምክንያት እሱምና ሊሳንድሮ ማርቲኔዝም የሚጨመር ከሆነ ዩናይትድ የግድ የተከላካይ መስመሩ የመሳሳት ነገሮችን ያሳያልና በዛ ቦታ ላይ ተጫዋቾችን ለማምጣት ጥረት ያደርጋል ተብሎ ይታሰባል። በአጠቃላይ ግን ማንቸስተር ዩናይትድ እንግዲህ በርከት ያሉ ዝውውሮችን በዚህ የክረምት ተጫዋቾች የዝውውር መስኮት ያደርጋሉ ተብሎ ከሚጠበቁ ክለቦች መካከል ነው። አሁንም ጠንካራ የዝውውር መስኮትን ያሳልፋል ተብሎ ነው የሚጠበቀው በቀጣዮቹም ቀናት ጭምር። የአርሰናል የዝውውር ጉዳዮችን ደግሞ እንመልከት። አርሰናል በዚህ የክረምት ተጫዋቾች የዝውውር መስኮት አሁንም እንቅስቃሴዎችን ቀጥሏል። ትናንትና አንድ ዝውውርን ይፋ አድርገዋል። ያው ሲጠበቅ የነበረው የክሪስቶስ ዞሊስ ዝውውርን ነው ትናንትና ይፋ ያደረጉት። እንግዲህ የመጀመሪያ ፈራሚያቸው እንኳን አይደለም። ምናልባት በግብ ጠባቂ ቦታ ላይ ኢሊያን መስሊየርን ማስፈረማቸውን ከዚህ በፊት እናስታውሳለን። ነገር ግን ምናልባት በሚቀጥለው የውድድር ዓመት በጣም ጥሩ አገልግሎት ይሰጣቸዋል ተብሎ ከሚጠበቁ ተጫዋቾች መካከል ግን አንደኛውን ክሪስቶስ ዞሊስን ትናንትና በይፋ አረጋግጠዋል። ሰሞንኛ ከዚህ ተጫዋች ጋር ተስማምተው እንደነበር የሚያሳዩ ሪፖርቶች ሲወጡ ነበር። ይሄ በጣም ትልቅ ጥቅም ይሰጣቸዋል ተብሎ ይታሰባል፣ በተለይ ለአርሰናሎች። እነሱም እንግዲህ ከፊርማው በኋላ በርከት ያሉ ጉዳዮችን አንስተዋል። እኔ ቀጥተኛ ተጫዋች ነኝ፣ ጎል ማስቆጠርና አሲስት ማድረግ የኔ ልዩ ባህሪ ነው ሲልም ጭምር ይናገራል። ይሄ ግሪካዊ ተጫዋችና ባለፈው የውድድር ዓመትም በጣም ጥሩ የሚባሉ ቁጥሮችን በነበረበት በክለብ ብሩዥም ማሳለፍ ችሏል። 51 የጎል አስተዋጽኦችን ያደረገ ተጫዋች ነውና ምናልባት በሚቀጥለው የውድድር ዓመት ለአርሰናል በትልቁ ግልጋሎቶችን ይሰጣል ተብሎ ከሚታሰቡ ተጫዋቾች መካከል አንደኛው ነው። ምናልባት የአርሰናል ደጋፊዎች የዚህን ዝውውር ሲሰሙ ከሚጠብቋቸው ዝውውሮች አንጻር ያን ያክል በትልቅ ትኩረት እንኳን የጠበቁት ዝውውር እንኳን ባይሆን በሚቀጥለው የውድድር ዓመት ግን ምናልባት ለአርሰናል በጣም ሰርፕራይዚንግ ተጫዋች ሊሆን ይችላል ተብለው ከሚገመቱ ዝውውሮች መካከል አንደኛው ነው። በተለይ ሊጉን መላመድ የሚችል ከሆነ በአካላዊ ጥንካሬው ጠንካራ ነው፣ ለሊጉ የሚመጠን አይነት ደግሞ ፍጥነትም ይኖረዋል ተብሎ ስለሚታሰብ በጣም ጥሩ ዝውውር ይሆናል ተብሎ ይታሰባል ለአርሰናሎች። ነገር ግን አሁን ለአርሰናል ደጋፊዎች በተለይ መስማት የሚፈልጓቸው ዝውውሮች አሉ። የብሩኖ ጉማሬሽን ጉዳይ ቶሎ ተጠናቆ መስማት ይፈልጋሉ። የሁሊያን አልቫሬዝ ጉዳይ በትልቁ መስማት የሚፈልጓቸው ዝውውሮች ናቸው።
ዊሊያም ሳሊባንም ተተኪ ደግሞ ማምጣት ለአርሰናል በጣም ወሳኝ የሚባሉ በተለይ ደጋፊዎቹ የሚጠብቋቸው ዝውውሮች ናቸው እነዚህ ተብለው ይታመናል። ያ ዊሊያም ሳሊባ በጉዳት ምክንያት የመጀመሪያዎቹን ጥቂት ወራት ለክለቡ ግልጋሎት እንደማይሰጥ መረጋገጡን ተከትሎ ነው ለሱ ተተኪ እንደሚያስፈልግ እየተነገረ የሚገኘው። እናም የእነዚህን ተጫዋቾች አሁን ያሉበትን አንዳንድ ሁኔታዎችን እንመልከት። ከብሩኖ ጉማሬሽ ጋር በተያያዘ አርሰናል ምናልባት ባለፈው ሳምንት ከነበረው ስቴፕ አሁን ላይ በጣም ጥሩ ደረጃ ላይ የሚገኝበት ወይም ከፍ ያለበት ደረጃ ላይ የሚገኝበት ዝውውር ሆኖ ነው እየተመለከትን የምንገኘው። ብሩኖ ጉማሬሽን ለማስፈረም አሁን እየተቃረቡ የመጡበት ከተጫዋቹ ጋር ያው ባለፈው ሳምንታትም እንደነበሩት ከተጫዋቹ ጋር ምንም አይነት ችግር እንደሌለባቸውና ስምምነቱ በቀላሉ መጠናቀቅ የሚችል አይነት ተደርጎ ይቆጠራል። ነገር ግን ትልቁ ችግር ከኒውካስል ዩናይትድ ጋር የነበረው ነው። ኒውካስል ዩናይትድ አንደኛ የዚህን ተጫዋች ተተኪዎችን ሳያገኙ ዝውውሩን ማድረግ አይፈልጉም። ምክንያቱም በቡድናቸው ውስጥ በጣም ወሳኝ ከሚባሉ ተጫዋቾች መካከል አንደኛው መሆኑን ተከትሎ ከዛ ጋር በተያያዘ ደግሞ በጣም ጥሩ ገንዘቦችንም ከዚህ ተጫዋች ማግኘት ይፈልጋሉ። ምክንያቱም አሁን ገበያው ላይ እየተሸጡበት የሚገኘውን ዋጋ ከተመለከቱ በኋላ ለብሩኖ ጉማሬሽ በጣም ጥሩ ገቢ ወይም ገንዘብ እንጠይቃለን ብለው ነው የሚያስቡት። አርሰናል በአንጻሩ በአቋሙ እንደጸና ነው። ይህንን ተጫዋች ለማስፈረም የመደበው በጀት አለ። ከዛ በጀት ከፍ ማለት ያን ያክል ፍላጎት የለውም። ሰሞኑን እንኳን ወደ 82 ሚሊዮን ዩሮ አካባቢ ወይም ወደ 70 ሚሊዮን ፓውንድ አካባቢ የተቃረበ የዝውውር ገንዘብን አቅርቧል የሚሉ መረጃዎችን ትላንትና እየሰማን እንገኛለን። እናም ለአርሰናል አሁን በጣም ጥሩ ጉዞ ላይ ይገኛሉ ብሩኖ ጉማሬሽን ለማስፈረም። ያው የዝውውር ጉዳይ ግን ተፈጽሞ ካልተጠናቀቀ በስተቀር ወይም ደግሞ ሁሉ ነገር አልቆ ካልተመለከት ነው በስተቀር በዝውውር ገበያው ላይ የሚፈጠሩ ነገሮች አይታወቁም። ለምሳሌ ያክል የሞርጋን ሮጀርስን ዝውውር ወደ ቼልሲ ይሆናል ብሎ አንድም የጠበቀ ሰው አልነበረም። አርሰናል ይህንን ዝውውር እንደሚያደርገው ነበር በርካቶች ሲጠብቁ የነበሩት። በመጨረሻም ግን ቼልሲ መቀላቀሉ እናስታውሳለን። እና አሁንም መናገር የሚቻለው ብሩኖ ጉማሬሽ ለአርሰናል በጣም የቀረበው ተጫዋች ነው። ነገር ግን ሌሎች ክለቦችም ወደዚህ ዝውውር ለመግባት ጥረት እያደረጉ ነው። ለምሳሌ ያክል ቅድም አንስተናል ከቼልሲ ጉዳዮች ጋር ቼልሲም ይህንን ዝውውር ለማድረግ ፍላጎቶች አሉት የሚል መረጃዎች እየተነሱ ነው። የአሌክስ ስኮት ጉዳይ የማይሳካላቸው ከሆነና አማካይ ስፍራውን በጣም በጥሩ ልምድ ባላቸው ተጫዋቾች ለመተካት ጥረቶችን እያደረገ ስለሚገኝ፣ ሌላኛው ማንቸስተር ሲቲም ይህንን ዝውውር ሊመለከት ይችላል የሚሉ ሀሳቦች እየተነሱ ነው። ምክንያቱም ማንቸስተር ሲቲ በቡድን ውስጥ ልምድ ካላቸው ተጫዋቾች መካከል አንደኛው የሆነው ሮድሪ ሊያጡት በጣም ከጫፍ ደርሰዋል። በርናርዶ ሲልቫ በዚህ ክረምት ነው ይህንን ክለብ የተቀላቀለው። በሚቀጥለው የውድድር ዓመት ያለ ሁለቱ ወሳኝ ተጫዋቾች ክለቡ እንግዲህ እንዲቀጥል ይደረጋል እና በዚያ ምክንያት የልምድ ማነሶች እንዳይመጡ፣ ለምሳሌ አሁን ላይ ኤሊዮት አንደርሰንን አስፈርመዋል። እርግጥ ነው በፕሪሚየር ሊጉ ልምድ አለው። አምና በኖቲንግሃም ፎረስት ቤት እጅግ ድንቅ ስራዎችን ሰርቷል። ከዛ በፊት በኒውካስል ጥሩ ጊዜያቶችን ማሳለፍ ችሏል። እርግጥ ነው ነገር ግን በማንቸስተር ሲቲ ቤት ግን ትልቁን ሸክም መሸከም ወዲያው ይችላል ወይ? ከዛ ውጭ ደግሞ ገና ማደግ የሚችል አይነት ተጫዋች ተደርጎ ስለሚቆጠር በዛ ቦታ ላይ ሌላ ልምድ ያለው ተጫዋች ቢጨመርለት የተሻለ እንቅስቃሴን ማድረግ ይችላል ተብሎ ነው የሚታሰበው። ሌላኛው የአዩብ ቦአዲንም ዝውውር ሰምተናል ከማንቸስተር ሲቲ ጋር። አዩብ ቦአዲ በቀጣዮቹ ቀናት ምናልባት ማንቸስተር ሲቲ ሊቀላቀል የሚችል ሌላኛው የአማካይ ስፍራ ተጫዋች ተደርጎ ይቆጠራል እና እሱም በጣም ልምድ የሚፈልግ አይነት በተለይ በፕሪሚየር ሊጉ ተጫውቶ የማያውቅ ገና 18 ዓመት ታዳጊ ነው። እርግጥ ነው በጣም በሳል ተጫዋች እንደሆነ በዓለም ዋንጫው ላይ አሳይቶናል። ነገር ግን አሁንም ቢሆን ይሄ ቡድን ልምድ እንደሚፈልግ ነው የሚነገረውና ሮድሪ የሚለቅ ከሆነ ይህንን ተጫዋች ብሩኖ ጉማሬሽን የሚመለከቱበት እድሉ እንዳለ እየተነገረ ነውና እነዚህ ዝውውሮች ወይም ደግሞ እነዚህ ሁለት ክለቦች ከአርሰናል ጋር ወደ ፉክክሩ የሚገቡ ከሆነ እዚህ ተጫዋች ላይ የሚፈጠረው የገንዘብ ወይም ደግሞ ኒውካስል ዩናይትድ እዚህ ተጫዋች ላይ የሚፈልገው ገንዘብ እያደገ መምጣቱ አይቀሬ ነው የሚሆነው። ስለዚህ አርሰናል ይህንን ዝውውር ለማድረግ ነው ሰሞኑን በጣም በትልቁ እንቅስቃሴዎችን እያደረገ እንዳለ እየሰማን የምንገኘው። ከዛ በኋላ ሌሎች ዝውውሮችን ለማድረግ ጥረት ያደርጋል ተብሎ ይታሰባል። በተለይ የክንፍ መስመሩ አሁንም አልተረሳም። ክሪስቶስ ዞሊስ ቢመጣም ሌሎችም ተጫዋቾች በዚህ ቦታ ላይ በደንብ ይመለከቷቸዋል ተብሎ ይታሰባል። እርግጥ ነው አማራጮች በጣም እየጠበቡ ነው የመጡት። ነገር ግን ያንን ቦታ ለማደስ አሁንም በትልቁ እንቅስቃሴ ማድረጉ አይቀሬ ይሆናል ተብሎ ነው የሚታሰበው። ሌላኛው ሰሞኑን ከሰማናቸው ጉዳዮች መካከል የጆን ስቶንስን ጉዳይ ሰምተናል። ጆን ስቶንስ ከማንቸስተር ሲቲ በነፃ ዝውውር ነው ካለፉት 10 ዓመታት በኋላ ማንቸስተር ሲቲን ሲያገለግል ነበር ያለፉትን 10 ዓመታት። ነገር ግን አሁን ከክለቡ ለቆም በነፃ ነው የሚገኘውና ገበያው ላይ ይገኛል። ስለዚህም ከሚመለከቷቸው ሁለት ክለቦች ቼልሲና አርሰናል ይህንን ተጫዋች እየተመለከቱት ነው። አርሰናሎች በተለይ ዊሊያም ሳሊባ ለተወሰነ ጊዜም ይህንን ተጫዋች እንግዲህ መተካት ይችላል ብለው ያምናሉ። እርግጥ ነው ጆን ስቶንስ ከዚህ በፊት ከማይክል አርቴታ ጋር አንድ ላይ በጋራ ሰርቷል። ምክንያቱም ሚኬል አርቴታም ከዚህ በፊት በምክትል አሰልጣኝነት በሲቲ ቤት ነበርና ከጆን ስቶንስ ጋር በደንብ ትውውቅ እንዳላቸው ይነገራል። ምናልባት ለማሳመን በጣም ትልቅ እድል አለው ተብሎ
ይታመናልና ሚኬል አርቴታ ስለዚህ ጆን ስቶንስን የማምጣት እድል ይኖረዋል ተብሎ ይታሰባል። ነገር ግን በተከላካይ መስመር ላይ ሌሎች ለውጦችንም ሊያደርጉ ይችላሉ ተብሎ ይጠበቃል። አንደኛ የቤን ዋይት ዝውውር ጉዳይ ነው። ቤን ዋይት በዚህ የክረምት ተጫዋቾች የዝውውር መስኮት ክለቡን ይለቃሉ ተብለው ሲጠበቁ ከነበሩ ተጫዋቾች አንደኛው ነው። ነገር ግን አሁን ላይ የመልቀቅ ዕድሉ በጣም ጠባብ ይመስላል። ምክንያቱም የዊሊያም ሳሊባ መጎዳትን ተከትሎ ይሄ ተጫዋች በቀኝም የተከላካይ ክፍል ላይ በመሀል ተከላካይነትም ማገልገል የሚችል ተጫዋች ስለሆነ አርቴታ ማቆየትን ምርጫው ያደርጋል። ስለዚህ በዚህ የክረምት ተጫዋቾች የዝውውር መስኮት አይለቅም ተብሎ ነው የሚታሰበው። ከዛ ውጭ ደግሞ ኤዝሬል ኮንሳንም እየተመለከቱት ነው። ኤዝሬል ኮንሳም ተመሳሳይ ሚናዎችን መስጠት የሚችል ነው። በመሀል ተከላካይነትም ማገልገል ይችላል ከጋብሪኤል ማጋሌሽ ጋር ተጣምሮ። ከዛ ውጭ በቀኝ ተከላካይ ስፍራ ላይም አማራጮች በሚጠፉበት ሰዓት ደግሞ እሱ ማገልገል ይችላል። በእንግሊዝ ብሔራዊ ቡድን በቶማስ ቱሄል ስርም ያንን ተመልክተናል። በአስተን ቪላ ቤትም በኡናይ ኤምሪ ስር ያንን ሲያደርግ በተደጋጋሚ ተመልክተናልና ነገር ግን አስተን ቪላዎች ከዚህ ተጫዋች የሚጠይቁት ገንዘብ ግን በጣም ተለቅ ያለ ሊሆን እንደሚችል ግምቶች እየወጡ ይገኛሉና በሚቀጥሉት ሳምንታት አርሰናል የተከላካይ መስመሩን በምን ባለ መልኩ ሊያደሰው ይችላል የሚለው የምንመለከተው ነው የሚሆነው። ሌላኛው ከአርሰናል ጋር የሚነሳው ጉዳይ የሁሊያን አልቫሬዝ ጉዳይ ነው። አሁንም ረዘም ላሉ ጊዜያት የዚህ ተጫዋች ዝውውር ውስብስብ ሆኖ እንደቀጠለ ይገኛል። ባርሴሎናዎችም እዚህ ዝውውር ላይ ያሉ፣ አትሌቲኮ ማድሪድ ደግሞ ለባርሴሎና የመሸጥ ያን ያክል ፍላጎት የለውም፣ ተጫዋቹንም የመልቀቅ ያን ያክል ፍላጎት የለውም። ሚኬል አርቴታ ደግሞ ይሄ ዝውውር እንዲፈጸምለት የሚችለውን ሁሉ ጥረቶችን እያደረገ ነው የሚገኘው። እንደውም እንደ አንዳንድ እንግዲህ ታማኝነታቸው አጠራጣሪ ቢሆን እንኳን የቪክተር ዮኬሬሽን እና 50 ሚሊዮን ፓውንድ አካባቢ ጨምረው ለአትሌቲኮ ማድሪድ በማቅረብ ሁሊያን አልቫሬዝን ወደ ክለቡ ለማምጣት ጥረቶችን ሊያደርጉ እንደሚችሉ የሚጠቁሙ ነገሮችን በተደጋጋሚ እየሰማን ነው። አዳዲስ አፕዴቶች በዚህ ተጫዋች ዝውውር ጉዳይ ላይ ሲኖሩ ግን መልሰን ወደ እናንተው እናደርሳለን። አሁን በእረፍት ጊዜ ላይ ነው የሚገኘው። የእረፍት ጊዜውን እንዳጠናቀቀ ምን አይነት ውሳኔዎችን ይወስናል የሚለው በጣም በርካቶች ይጠብቁታል። ዝውውሩ በተለይ ካልተጠናቀቀና ወደ አትሌቲኮ ማድሪድ ተመልሶ የልምምድ ሴሽኑን ይቀላቀላል ወይስ ደግሞ አድማ አድርጎ በክለቡ አልመለስም ብሎ ወደ ሌሎች ክለቦች እንዲያመራ ያስገድዳሉ የሚለው በበርካቶች በጉጉት የሚጠበቅ ሆኗል። አርሰናልና ባርሴሎናን እንዲሁ አትሌቲኮ ማድሪድ ደጋፊዎችን አሁንም ልባቸውን እንዳንጠለጠለ ግን ይሄ ዝውውር እንደቀጠለ ነው የሚገኘው። በቀጣዮቹ ሳምንታት አዳዲስ አብዴቶችን ከሁሊያን አልቫሬዝ ጋርም ተያይዞ እንሰማለን ተብሎ ነው የሚጠበቀው። እኛም ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ወደ ቤተሰቦቻችን ለዛሬ ያዝንላችሁ የዝውውር ጉዳዮች ላይ በጣም ትልልቅ ትኩረቶችን ያደረግንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። የዛሬው የዕለተ አርብ የሐምሌ 17 2018 ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን እንደተለመደው ሌሎች ርዕሰ ጉዳዮችን፣ ሌሎች የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ የምናደርስባቸውን ፕሮግራሞች ይዘን በድጋሚ እንመለሳለን። ለዛሬ ግን ከልብ አድርጌ ያመሰግናለሁ። ሀሳብና አስተያየቶቻችሁ ልታጋሩን ትችላላችሁ። በቀጣይ ፕሮግራሞቻችን ስለ የትኞቹ ፕሮግራሞች እንድንሰራላችሁ ትፈልጋላችሁ? ሀሳቦቻችሁን ጻፉልን። ስምና አድራሻችሁን እየጠቀሳችሁ ብትጽፉልን ደግሞ እኛም በቀጣዮቹ ፕሮግራሞቻችን መልሰን ወደ እናንተው ስምና አድራሻችሁን እያደረስን የምንቆይ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን ፕሮግራም ስመራ ቆይቻለሁ። በቀጣይ ፕሮግራሞቻችን እስክንገናኝ ድረስ መልካም ጊዜ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።